ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥቅምት 1 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችንም በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን የመንግስት ሰራተኞችን የደሞዝ ጭማሪ ተከትሎ ጥብቅ ማስጠንቀቂያ ተሰጠም። በማስጠንቀቂያውም በርካታ ጉዳዮች ተነስተዋል። ሙሉ መረጃውን እናጋራችኋለን። የኢትዮጵያ መገበያያ ብርን በተመለከተ አዲስና አነጋጋሪ መረጃ ይፋ ሆነም። ለመሆኑ ብርን በሚመለከት ምን ተባለ? የምትሰሙት መረጃችን ነው። የኢትዮጵያ ብሔራዊ መታወቂያ ፕሮግራም በፋይዳ ብሔራዊ መታወቂያ ዙሪያ አዳዲስ መረጃዎችን ይፋ አደረገም። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። የጤና ሚኒስቴር በአደጋ ወቅት የሚያጋጥሙ ጉዳቶችን ተከትሎ አዲስ አገልግሎት እንዲሰጥ አሳሰበም። ይህ ይሰጣል የተባለውም አገልግሎት ይፋ ሆኗል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። የፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት በኢትዮጵያ ከ1800 በላይ የቴክኒክና ሙያ ማሰልጠኛዎች ቢኖሩ ዘርፉን የሚቀላቀሉ ዜጎች ቁጥር ግን ከሚፈለገው አኳያ በቂ እንዳልሆነ አስታውቋል። በመሆኑም ተቋሙ ገበያ ተኮር ስልጠናዎችን እየሰጠ እንደሚገኝ የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ተናግረዋል። በተጨማሪም ተቋሙ 150 ከሚደርሱ ኢንዱስትሪዎች ጋር ስምምነት እንዳለው የገለጹት ዋና ዳይሬክተሩ የኢንስቲትዩቱ ሰልጣኞች ስራ የማግኘት ችግር የለባቸውም ብለዋል። ነገር ግን በሀገር አቀፍ ደረጃ ብዙ ስራዎች እንደሚቀሩና እንደ ሀገር ደግሞ የቴክኒክና ሙያ ምሩቃን ቅጥርን በተመለከተ ከፍተኛ ክፍተቶች እንዳሉም ጠቁመዋል። ዋና ዳይሬክተሩ አክለውም ኢንስቲትዩቱ በተያዘው ዓመት 11 አዳዲስ የስልጠና ፕሮግራሞችን መስጠት ይጀምራል ሲሉም ጠቁመዋል። ከነዚህም ፕሮግራሞች መካከል የአርቲፊሻል ኢንተለጀንስ፣ የሳይበር ደህንነት፣ የሲቪል ቴክኖሎጂ፣ አይሲቲ፣ ግብርናና የሜካኒካል ቴክኖሎጂ የመሳሰሉ ዘርፎች በዘንድሮ ዓመት መሰጠት ከሚጀምሩ አዳዲስ የስልጠና ፕሮግራሞች መካከል ይገኙበታል ተብሏል። ዝግ ሆነው የቆዩት ፍርድ ቤቶች ከሰኞ ጀምሮ ወደ መደበኛ የችሎት አገልግሎት ይመለሳሉ ተባለ። ከዚህ በተጨማሪ መደበኛ የችሎት አገልግሎቱም በቴክኖሎጂ የታገዘ ፈጣንና ጥራት ያለው የዳኝነት ስራ የሚሰራበት እንዲሆን ዝግጅት ተደርጓል ተብሏል። ይህ የተባለውም የ2018 ዓ.ም የመደበኛ የችሎት አገልግሎት ማስጀመሪያ ስነ ስርዓት ላይ ሲሆን ነፃና ገለልተኛ የዳኝነት ስርዓትን ለማሳደግና ተአማኒነት ያለው የፍትህ ስርዓት ለመዘርጋት በቴክኖሎጂ የተደገፈ አገልግሎት ከተጠያቂነት ጋር እውን ማድረግ እንደሚገባ ተጠቁሟል። ፍርድ ቤቶች በየዓመቱ ከነሐሴ 1 እስከ መስከረም 30 ድረስ በከፊል ዝግ ሆነው ቆይተው ጥቅምት 1 ቀን መደበኛ ስራቸውን እንደሚጀምሩ የሚታወቅ ሲሆን ዘንድሮም እንዲሁ ለ2 ወራት በከፊል ዝግ ሆነው የቆዩት ፍርድ ቤቶች ሰኞ ማለትም ጥቅምት 3 ቀን 2018 ዓ.ም
መደበኛ የችሎት አገልግሎት እንደሚጀምሩ ተነግሯል። በዚህም ነፃና ገለልተኛ የዳኝነት ስርዓትን ለማሳደግና ተአማኒነት ያለው የፍትህ ስርዓት ለመዘርጋት በቴክኖሎጂ የተደገፈ አገልግሎት ከተጠያቂነት ጋር እውን ማድረግ ይገባል ሲሉ የህዝብ ተወካዮች ምክር ቤት አፈ ጉባኤው ታገሰ ጫፎ ተናግረዋል። በተለይም ከሙስና የተላቀቁ በግልጸኝነት፣ በታማኝነት፣ በፍጥነትና በጥራት ስራቸውን ብቻ የሚያከናውኑ ተቋማትን ለመፍጠር መሰራት እንዳለበት ገልጸዋል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በበኩላቸው በ2017 የዳኝነትን ግልጸኝነትና ተጠያቂነት ለማረጋገጥ የተገልጋዩን ፍላጎት ለማሟላትና ፍትህን ለማስፈን ብዙ ስራዎች እንደተሰሩ አብራርተዋል። በተጨማሪም ዳኞች ነፃና ገለልተኛ ሆነው እንዲያገለግሉ የሚያግዙ የህግ ማዕቀፎችም ጸድቀው ወደ ስራ እንዲገቡ መደረጉ ተጠቁሟል። በአፍሪካ ነፃ የንግድ ቀጠና ማዕቀፍ ግብይት መጀመሩ ትልቅ ዕድል ነው ተባለም። የንግድና ቀጠናዊ ትስስር ሚኒስቴር ኢትዮጵያ በአፍሪካ ነፃ ንግድ ቀጠና ማዕቀፍ ግብይት መጀመሯ ተስፋ ሰጪ ነው ሲል አስታውቋል። ኢትዮጵያ በአፍሪካ አህጉራዊ ነፃ ንግድ ቀጠና ማዕቀፍ ውስጥ የመጀመሪያ የሆነውን ምርቷን በትላንትናው ዕለት ወደ አፍሪካ ሀገራት መላኳ ተስፋ ሰጪ ነው ሲሉ በሚኒስቴሩ የዓለም አቀፍና ቀጠናዊ ንግድ ትስስር ፕሮጀክት አስተባባሪ የሆኑት አቶ ታገሰ ሙልጌታ ተናግረዋል። በዚህም ደግሞ እርምጃው ከአፍሪካ ሀገራት ጋር የሚኖረውን የንግድ እንቅስቃሴ ከፍ እንደሚያደርገውም የጠቀሱት አስተባባሪው ነጋዴዎች ምርቶቻቸውን ወደ ተለያዩ አፍሪካ ሀገራት ለመላክ ሲያጋጥሟቸው የነበሩ የተለያዩ ተግዳሮቶችን እንደሚያስቀርም ገልጸዋል። በተጨማሪም ተገማች የንግድ እንቅስቃሴ መፍጠር የማዕቀፉ ዓላማ እንደሆነ ያነሱት አቶ ታገሰ ንግዱን አህጉራዊ በማድረግ ለአምራቹም ሆነ ለሀገር ኢኮኖሚ ጠቀሜታ እንዳለውም አክለው ተናግረዋል። በአደጋ ወቅት የአእምሮ ጤና አገልግሎት ሊሰጥ ነው ተባለም። የጤና ሚኒስቴር በአደጋ ወቅቶች ከምግብና መጠጥ እኩል የአእምሮ ጤና አገልግሎት ሊሰጥ እንደሚገባ አስታውቋል። ሚኒስቴሩ ይህን ያስታወቀው የዓለም የአእምሮ ጤና ቀንን አስመልክቶ የፓናል ውይይት እየተካሄደ ባለበት ወቅት ሲሆን በዚህም ደግሞ የአማኑኤል አእምሮ ስፔሻላይዝድ ሆስፒታል የዓለም የአእምሮ ጤና ቀንን ምክንያት በማድረግ በድንገተኛ አደጋዎችና ሰብአዊ ቀውስ ወቅት የአእምሮ ጤና አገልግሎት ተደራሽነት በሚል መሪ ሐሳብ በዛሬው ዕለት የፓናል ውይይት አካሂዷል። በዚህም የአእምሮ ጤና እጅግ አስፈላጊ ቢሆንም በሚሊዮን የሚቆጠሩ ሰዎች ወደ ሕክምና ተቋማት ለመሄድ እንቅፋት ያጋጥማቸዋል ሲሉ የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ኃይሌ ተናግረዋል። በተጨማሪም ጥናቶች በአደጋ ተጋላጭ የሆኑ ሰዎች ለስሜት ቀውስ የመጋለጣቸው ዕድል ከፍተኛ መሆኑን ማመላከታቸውንም በአብነት ጠቅሰዋል። በመሆኑም በኢትዮጵያም ተመሳሳይ ነገር እንደሚያጋጥም ያነሱት ዶክተር ክብሮም በዋናነት ትኩረት የተሰጠው ግን ለምግብ፣ ለመጠጥና ለአካላዊ ሕክምና መሆኑን አንስተዋል። ነገር ግን በአደጋ ወቅቶች ፍርሃትና ጭንቀት የሚኖር በመሆኑ ከምግብና መጠጥ እንዲሁም ከአካላዊ ሕክምና እኩል የአእምሮ ጤና አገልግሎት ሊስፋፋ እንደሚገባ አሳስበዋል። በዚህ ዓመት 40 ሚሊዮን ዜጎች የፋይዳ መታወቂያ ባለቤት እንደሚሆኑ ተገለጸም። ይህ የተባለውም የኢትዮጵያ ብሔራዊ መታወቂያ ፕሮግራም በፋይዳ ብሔራዊ መታወቂያ ጠቀሜታና ተያያዥ ጉዳዮች ዙሪያ ከቤንሻንጉል ጉሙዝ ክልል አመራሮችና ከኢትዮ ቴሌኮም የሥራ ኃላፊዎች ጋር በተወያየበት ወቅት ነው። በዚህም ደግሞ ኢትዮጵያ ለምታከናውነው ዲጂታል ኢትዮጵያን እውን የማድረግ ተልዕኮ የዲጂታል መታወቂያ ስርዓት የበኩሉን አስተዋጽኦ እያበረከተ ነው ሲሉ በብሔራዊ መታወቂያ ፕሮግራም የዲጂታል መታወቂያ ምዝገባ ዘርፍ ዳይሬክተር አቶ ሄኖክ ጥላሁን ተናግረዋል። በ3 ዓመታት ውስጥ 90 ሚሊዮን ዜጎችን ለመመዝገብ መታቀዱን የገለጹት ኃላፊው በተያዘው በጀት ዓመት ብቻም 40 ሚሊዮን ዜጎችን ለመመዝገብ መታቀዱን ጠቁመዋል። በተጨማሪም በበጀት ዓመቱ በቤንሻንጉል ጉሙዝ ክልል 350 ሺህ ዜጎችን ለመመዝገብ ታቅዶ እየተሰራ መሆኑንም አክለዋል። እንዲሁም ፋይዳ የኢትዮጵያን ሁሉ
ሁሉን አቀፍ እድገት ለማሳካት ምቹ ሁኔታ የሚፈጠር መሆኑን ገልጸው ማህበረሰቡን በወቅቱ በመመዝገብ ተጠቃሚ እንዲሆኑ ጥሪያቸውን አቅርበዋል። በሌላ በኩል አሁን በርካታ አገልግሎት ሰጪ ተቋማት ውስጥ ያለ ዲጂታል ፋይዳ መታወቂያ አገልግሎት ማግኘት እንደማይቻልና እንደ መስፈርት መቀመጡን መዘገባችን አይዘነጋም። የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ መሆኑ ተገለጸ። እየተገባደደ በሚገኘው የአውሮፓውያኑ 2025 ዓመት የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆኖ መመዝገቡ ተገልጿል። በየጊዜው እያሽቆለቆለ ለመጣው የኢትዮጵያ ብር መዳከም በርካታ መንስኤዎች ቢኖሩም ዋነኛው ግን የኢኮኖሚ አለመረጋጋት መሆኑን ኤክስኤስ.ኮም የተባለው የምጣኔ ሀብት ተቋም ሰሞኑ ይፋ ባደረገው መረጃ አመላክቷል። በተቋሙ መረጃ መሰረት በዓመቱ ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢራን፣ ሊባኖስን እና ዚምባብዌን አስከትላ የአንደኝነቱን ደረጃ የያዘች ሲሆን ኢትዮጵያ ደግሞ ከየመን ቀጥሎ በ26ኛ ደረጃ ላይ ተቀምጣለች። በሌላ በኩል የኢትዮጵያ ብር ባለፈው የአውሮፓውያኑ ዓመትም ከሰሃራ በታች ካሉ ደካማ ገንዘብ ካላቸው ሀገራት ተርታ እንደሚመደብ የዓለም ባንክ ባወጣው መረጃ መግለጹ ይታወሳል። በዚህም መንግስት ኢኮኖሚውን ለማረጋጋትና ከብር መዳከም ጋር በተያያዘ የሚከሰተውን የዋጋ ግሽበት ለመቀነስ የተለያዩ ፖሊሲዎችንና መመሪያዎችን እየተገበረ መሆኑን በተደጋጋሚ ይገልጻል። በተጨማሪም የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ጥብቅ የገንዘብ ፖሊሲን በመከተል የዋጋ ግሽበቱን ለማርገብና ኢኮኖሚውን ለማረጋጋት የሚያስችሉ ውሳኔዎችን ማስተላለፉን በቅርቡ አራተኛ ጉባኤውን ባከናወነበት ወቅት መግለጹም አይዘነጋም። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ሚኒስቴር መስሪያ ቤቱ የመንግስት ሰራተኞችን የደሞዝ ጭማሪ ተከትሎ ጥብቅ ማስጠንቀቂያ አስተላለፈም። የንግድና ቀጠናዊ ትስስር ሚኒስቴር ከመንግስት ሰራተኞች የደሞዝ ጭማሪ ጋር በተያያዘ በምርት ላይ የዋጋ ጭማሪ የሚያደርጉ ነጋዴዎች፣ አምራቾችና አከፋፋዮችን ተጠያቂ እንደሚያደርግ አስታውቋል። ለዚህም ደግሞ በህገወጥ የንግድ እንቅስቃሴ ላይ ጥብቅ ቁጥጥር ለማከናወን በግብረ ኃይል የታገዘ ክትትል እንደሚካሄድ ተገልጿል። በሚኒስቴሩ የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላቴ እንደገለጹት ለመንግስት ሰራተኞች የተደረገውን የደሞዝ ጭማሪ ምክንያት በማድረግ የንግድ ስርዓቱን የሚያናጋ የሰው ሰራሽ ዋጋ ጭማሪ በምርቶች ላይ እንዳይፈጠር በህገወጥ የንግድ እንቅስቃሴ ላይ ጥብቅ ቁጥጥር እየተከናወነ እንደሚገኝ ተናግረዋል። በዚህም ማንኛውም ነጋዴ ምርት አምርቶ እንደሚሸጠው ሁሉ የመንግስት ሰራተኛው ለሚሰራው ስራ ተጠቃሚነትን ለማግኘት እንጂ ከንግድ ስርዓት ጋር ተያያዥነት ባለመኖሩ በምርት ላይ የሰው ሰራሽ የዋጋ ጭማሪ አግባብነት እንደሌለው አጽንኦት ሰጥተው ገልጸዋል። በሌላ በኩል ሰው ሰራሽ ዋጋ ጭማሪ የሚከሰተው ደግሞ ከ6 ወራት በላይ በመደርደሪያ ላይ መቀመጥ በሚችሉ ምርቶች ላይ መሆኑን በሚኒስቴሩ የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላቴ ተናግረዋል። እንዲሁም የንግድ ስርዓቱን ጤናማ እንዲሆን ለማስቻል ደግሞ በገበያ ላይ ያለው የምርት አቅርቦትና እጥረቱን ለመለየት አስፈላጊ ሆኖ በመገኘቱ በሀገር አቀፍ ደረጃ የንግድ ስርዓትን በማረጋጋት በየትኛው ምርት ላይ እጥረት እንዳለ ለመለየት ገበያ ተኮር ጥናት መከናወኑን ተናግረዋል ሲል አሃዱ ዘግቧል። በዚህም ደግሞ በገበያ ጥናትና ቁጥጥር ወቅት ሰው ሰራሽ ዋጋ ጭማሪ የሚከሰተው ከ6 ወራት በላይ በሼልፍ ወይንም በመደርደሪያ ላይ መሆን በሚችሉ ምርቶች ላይ መሆኑን መገንዘብ እንደተቻለ የገለጹት የኮሚኒኬሽን ጉዳዮች ስራ አስፈጻሚው እነርሱም ደግሞ የምግብ ዘይት፣ ስኳርና መሰል ሌሎች መሰረታዊ የፍጆታ ምርቶች መሆናቸውን ገልጸዋል። በመሆኑም በ2017-18 በጀት ዓመት ከ110 ሺህ በላይ ነጋዴዎች ላይ ክትትል በማከናወን ቅጣት ተጥሏል ሲሉም አክለዋል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።